ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥር 4 ቀን 2018 ዓ.ም የቀን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። የ40 ቀን ዘመቻ ያወጀው የብልጽግናው ሰራዊት የ40 ቀን እድሉ ሆኖ በገባበት ሁሉ በፋኖ እየተመታና እየተበተነ ነው። በደንቢያ አውራጃ የፋኖ ታላቅ ድል የተገኘበት የሌሊት ኦፕሬሽን በሰዓቱ ዜናችን በቀዳሚነት የሚደመጥ መረጃችን ነው። የብልጽግናው ሰራዊት በየቀኑ እየፈረሰ ቀጥሏል። የምንመራው በወታደራዊ ስነ ምግባር አይደለም ሲሉ የተናገሩት ፋኖን የተቀላቀሉ የብልጽግናው አየር ወለድ ኮማንዶ አባላቱ መረጃ የስርዓቱን ነውርና ሌሎች ጥብቅ መረጃዎችን አጋልጠዋል። ለመሆኑ የስርዓቱን ገመና በተመለከተ የሰጡት አዲስና ጥብቅ መረጃ ምንድነው የሚለውን ዜናችን በዝርዝር ያስደምጣችኋል። የአማራ ፋኖ ተቋማዊ አሰራርን በማሳደግ የትግል ከፍታውን እያሳየ ነው። በእጁ ያስገባቸውን የባዲን ፓራ ኮማንዶ አባላት ወደ ታድሶ ማዕከል በማስገባት ስልጠና እየሰጠ ሲሆን ይህም የፋኖን ትግል ከፍታና ጥራት ያሳየ ነው ተብሎለታል። በዜናችን ይደመጣል። ወለጋ ዛሬም ሊቆም የማይችል የአማራ መሳደድና መፈናቀል ቀጥሏል። በአምስት አቅጣጫ የገባው የብልጽግናው ጥምር ጦር በአማራ ተወላጆች ላይ የከፈተውን የማፈናቀልና የዘር ማጽዳት ወንጀል በዜናችን ተሰናድቷል፣ ይቀርብላችኋል። ለወራት ተዳፍኖ የቆየው ብሶት እንደገና ገርሽቶ ተነስቷል። የመምህራንና የሐኪሞች ጥያቄ ማገርሸቱን ምልክቶች ሲታዩ ቆይተዋል። ዛሬ ደግሞ ሁለቱም ማብራት በጣና ቴሌቪዥን በኩል ላይቀሬው ህዝባዊ ቢተኝነት ተዘጋጁ ሲሉ ጥሪ አቅርበዋል። የሰዓቱ ዜናችን ዝርዝር ከተሰናዳላቸው መረጃዎች መካከል አንዱ ነው። ሰዓቱ ሲደርስ ይቀርብላችኋል። ለሰዓቱ የተሰናዱ ዜናዎች እነዚህ ብቻ ሳይሆኑ ሌሎች መረጃዎችም ተካተውበታል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዘን ከዚህ ሰዓት ጀምሮ ዝርዝር ዘገባዎቹ ወደ እናንተ መቅረብ ይጀምራሉ። የደንቢያው ተጋድሎ ታላቅ ድል። የጎንደር ጠቅላይ ግዛት ህዝብ በማዕከላዊ ጎንደር ደንቢያ አውራጃ ያካሄደውን ተጋድሎ በታላቅ ድል መወጣቱ ታውቋል። ከሌሊቱ 10 ሰዓት የተካሄደው ተጋድሎ የብልጽግናው ሰራዊት ከፍተኛ ኃይሉን እንዲያጣ ያደረገ ነው ሲል የዙ ቃል አቀባይ ክፍል ገልጿል። የብልጽግናው ሰራዊት እስከ ጥር የመጀመሪያዎቹ 10 ቀናት ብሎ ያሳለፈው የ40 ቀን ዘመቻውን በስኬት ለማጠናቀቅ ከፍተኛ ቁጥር ያለው የጸረ ሽምቅ ተዋጊና ሜካናይዝድ መሳሪያ አጅቦ ያስገባ ሲሆን ተደጋጋሚ የሌሊት ኦፕሬሽኖችንም ለማካሄድ በርካታ ሙከራ አድርጓል። ትናንት ሌሊትም በተመሳሳይ በደንቢያ አውራጃ ምስራቅ ደንቢያ ወረዳ ከዋና ከተማዋ ቆላ ድባ በቅርብ ርቀት የብልጽግናው ሰራዊት የሌሊት ኦፕሬሽን ለመፈጸም እንቅስቃሴ አድርጎ ነበር። የብልጽግናውን እንቅስቃሴ በንቃት ሲከታተል የቆየው የጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ከቆላ ድባ በቅርብ ርቀት ልዩ ስሙ ሱፍ አንቃራ በተባለ ቦታ ላይ በተፈጸመ የፋኖ የደፈጣ ጥቃት ታላቅ ድል ተቀዳጅቷል። የበጌምድር ክፍለ ጦር ፋሲለደስ ብርጌድ በፈጸመው የተጠና የደፈጣ ጥቃት ከ17 በላይ የብልጽግናው ሰራዊት እርምጃ ሳይወሰድባቸው እንዳልቀረ የአካባቢው ነዋሪዎች ተናግረዋል። በአርበኛ ስጦት ጀንበር እየተመራ ኦፕሬሽኑን የፈጸመው የፋሲለደስ ብርጌድ ቴዎድሮስ ሻለቃ ለወረራና ለአፈና የገባውን የብልጽግና ሰራዊት ሙሉ በሙሉ ማስቀረት መቻሉን ለጣና ቴሌቪዥን የደረሰው መረጃ ያመለክታል። በቀድሞው የሪፐብሊካን ጋርድ ዋና አዛዥ በነበሩት ጄኔራል ብርሃኑ በቀለ በዳዳ የሚመራው የብልጽግናው ሰሜን ምዕራብ ዕዝ ሰራዊት ልዩ ትኩረት ካደረገባቸው ቀጠናዎች አንዱ የደንቢያ አውራጃ መሆኑ ይታወቃል። በሱዳን ኮሪደር ያደረገውን ተደጋጋሚ እንቅስቃሴ በደጃዝማች በላይ ዘለቀ ህዝብ ብርቱ ምት ተመቶ ያፈገፈገ ሲሆን በደንቢያ አውራጃም በተመሳሳይ የፋኖ ብርቱ ክንድ ያረፈበት ይገኛል። ከቀናት በፊት በዚሁ ቀጠና ምዕራብ ደንቢያ ወረዳ የገባው ይኸው ሰራዊት 25 አባላቱን ከጥቅም ውጭ አድርጎ መመለሱ የሚታወስ ነው። አሁንም ከፍተኛ ቁጥር ያለውን ሰራዊቱን በዚሁ ቀጠና ለልዩ ግዳጅ የስምሪት መመሪያ መስጠቱን የገለጹት የጣና ቴሌቪዥን ምንጮች ለተጨማሪ ዘመቻ ከፍተኛ የሰራዊት ቁጥርና የአየር ኃይል ሽፋን ማዘጋጀቱንም ተናግረዋል። ፋኖ መሪ አማራ ህዝብ የሉና ትግል በተጀመረበት ወቅት በዚሁ ደንቢያ አውራጃ ሰቀልት ላይ ከ550 በላይ ሰራዊቱ በፋኖ የገባበት የብልጽግናው ሰሜን ምዕራብ ዕዝ ሰራዊት ይህን ቀጠና በክፉ አይኑ የሚመለከተው መሆኑን በተደጋጋሚ ጊዜ በግምገማዎቹ ላይ ጄኔራል ብርሃኑ በቀለ በዳዳ አንስተውታል። በዚህ የተነሳ እስከ ጥምቀት ዋዜማ የከተራ ዕለት ድረስ በደንቢያ አውራጃ ተከታታይነት ያለው ዘመቻ ሊካሄድ እንደሚችል የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። በራስ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ከደንቢያ አውራጃ በተጨማሪም ባሳለፍናቸው ሁለት ተከታታይ ቀናት በፎገራና ጉና በጌምድር ወረዳዎች ተደራራቢ ድሎችን መቀዳጀቱ ይታወሳል። ዛሬም በጌምድር ወረዳ የተራራው ራስ ጉና ክፍለ ጦር የብልጽግናውን ጥምር ጦር ከፍተኛ ምት እንዳደረሰበት ለማወቅ ተችሏል። በስማዳ አውራጃም በተመሳሳይ የጄኔራል ኃይሌ ዘውባንተ ክፍለ ጦር በዋና አዛዡ አርበኛ ኮሚሽነር አበበ መልኬ እየተመራ ከብልጽግናው ሰራዊት ምስራቅ ዕዝ 804ኛ ኮር ጋር ብርቱ ትንቅንቅ እያደረገ ይገኛል።
የምንመራው በወታደራዊ ስነ ምግባር አይደለም። የብልጽግና ወታደር የብልጽግናው ሰራዊት በወታደራዊ ሳይንስና በወታደራዊ ተልዕኮ ሳይሆን በደመነፍስና በአማራ ህዝብ ጥላቻ መርህ እንደሚተዳደር ብልጽግናውን ክዶ ፋኖን የተቀላቀለው የአየር ወለድ ኮማንዶ አባላቱ ተናገሩ። የአየር ወለድ ኮማንዶ አባላቱ ፋኖን ከተቀላቀሉ በኋላ በሰጡት ምስክርነት የመተዳደሪያ ደንቡ አንድ ብሔርን የበላይ ከማድረግም ባለፈ ሌላውን ብሔር ማጥፋትን ዓላማ ያደረገ ነው ሲሉ የብልጽግናውን ገመና አጋልጠዋል። አንድ ጥርጥር ክላሽ፣ አንድ ስናይፐር እና 250 ብሬን ተተኳሽን ጨምሮ በርካታ የነፍስ ወከፍ መሳሪያ ተተኳሽ ይዘው ፋኖን የተቀላቀሉት የብልጽግናው 102ኛ አየር ወለድ ኮማንዶ አባላቱ በሰራዊቱ ውስጥ ያለው የአሰራር መመሪያና ስነ ምግባር የወታደር ቤት አይመስልም። ከሀገር መከላከያነት ይልቅ ተራ ሽፍትነትና ስግብግብነት የተጠናወተ መዋቅር ነው የተዘረጋው። ደጋግመው የሚነግሩን እንዴት አድርገን ብንታገል ፋኖን እንደምናሸንፍ ወይም አንድ ወታደር ምን ማድረግ እንዳለበትና እንደሌለበት ሳይሆን የአማራ ህዝብ በጠቅላላ የኛ ጠላት ነው፣ እኛ የተሰለፍነው በምርጫ የተመረጠውን መንግስት ለመጠበቅ ነው በማለት ለአንድ ስርዓት የስልጣን ዘመን ማጽናት ነው። ለስርዓቱ የስልጣን ዘመን መጠበቅ ሲባል ደግሞ አንድን ብሔር በሙሉ በጠላትነት ፈርጆ መዝመት እጅግ አሳፋሪና አሳዛኝ ነው ብለዋል። እያንዳንዱ የብልጽግና ሰራዊት ከፍተኛ አመራር ከአቶ ሽመልስ አብዲሳ ወይም ከማንኛውም የኦሮሞ ብልጽግና ባለስልጣን የተለየ አመለካከት የለውም ሲሉ የሚናገሩት እነዚሁ የሰራዊቱ አባላት ስርዓቱ የቆመበት መሰረት በህዝብ ጥላቻ ላይ መሆኑን ሁሉም የሰራዊቱ አባላት መረዳት መጀመራቸውን ገልጸዋል። ወደፊት ብዙ ጓዶቻችን የኛን መንገድ ተከትለው ይመጣሉ። ከፋኖ የሚጠበቀው ሳይሰለች በተደጋጋሚ ጥሪ ማቅረብና ሲመጡም ተገቢውን አቀባበል ማድረግ ብቻ ነው። ፋኖ አንድ መሆን እርግጥ ከሆነ እኛ ከነበርንበት ክፍለ ጦር ውስጥ የሚቀር የሰራዊት አባል ያለ አይመስለንም። ሁሉም ወታደር ሁሉም ወደ ፋኖ መቀላቀል ወይም ካምፑን ጥሎ መጥፋት የሚፈልግ ቢሆንም ከፋኖ በኩል ዋስትና ስላጣ ነው እስካሁንም በመንግስት ወታደርነት የቆየው ሲሉ ተናግረዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላቱ አክለውም የፋኖ አንድ መሆን ለኛ አለቆች ጭንቀት ፈጥሮባቸዋል። ምክንያቱም ፋኖ አንድ ከሆነ ሰራዊቱና አመራሩም ሳይቀር ከርተው ወደ ፋኖ ቢሄዱ አስተማማኝ ተገዳዳሪ ኃይል እንዳለ ስለሚያውቁ ነው። በዚህ የተነሳም የተያዘው እቅድ በተቻለ መጠን ፋኖ አንድ እንዳይሆን የተለያዩ ስልቶችን እየተጠቀሙ የፋኖን አንድነት በማጓተት ሰራዊቱ አማራጭ አጥቶ እንዲታገል ማድረግና የፋኖ ታጋዮችም ተሰላችተው እጅ እንዲሰጡ ማመቻቸት ነው። ስለዚህ ፋኖ ቢያደርግ ብለን የምንመክረው ቶሎ አንድነቱን በመፍጠር የመንግስትን ሰራዊት ማስኮብለል የሚችልበትን መዋቅር እንዲዘረጋ ነው በማለት አስተያየታቸውን ሰጥተዋል። ትናንት ከቀትር በኋላ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አየር ወለድ ኮማንዶ አባላቱ ስርዓቱ በራሱ የአማራ ተወላጅ አባሎች ላይና ጭፍጨፋውን በሚቃወሙ ወታደሮች ላይ የማግለልና ትጥቅ ነጥቆ እስከ ማሰር የደረሰ መገለልና ስቃይ የሚደርስባቸው ከስርዓቱ ከርተው ፋኖን የተቀላቀሉ አየር ወለድ አባሎች ተናግረዋል። ስርዓቱ አማራን ለመጨፍጨፍና የንጹህ ገበሬን ሀብትና ንብረት ለመዝረፍ ወደ ሸዋ ምድር ያሰማራው ኃይል በየጊዜው እየፈረሰ ሸዋ ጠቅላይ ግዛት እዝን እየተቀላቀለ ይገኛል ሲል የሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል ለጣና ቴሌቪዥን ባደረሰው መረጃ አስታውቋል። የብልጽግናው ሰራዊት በተደጋጋሚ ጊዜ ወደ ፋኖ እንዲቀላቀል ፋኖ የስቦ ማስከዳት ስትራቴጂክ እቅድ ቀርጾ መግባቱ የሚታወቅ ሲሆን የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ የብልጽግናውን 6ኛ እዝ አባላት በማስኮብለል ከፍተኛ ስራ ሰርቷል። እጅ የሰጡ የባዲ ሚሊሻዎች ወደ ተሐድሶ ገቡ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ በቅርቡ በውጊያ ላይ በእጁ ያስገባቸው የባዲን ፓራኮማንዶ አባላትና ሚሊሻዎች የፋኖ ተሐድሶ ማዕከል መግባታቸውን አስታወቀ። የአጼ ምኒልክ እዝ ንጉስ ሚካኤል አሊ ኮር ወግዲና ከለላ ወረዳ ባለፉት ቀናት በሰራው ኦፕሬሽን በርካታ የብልጽግናው ሰራዊት እርምጃ መውሰዱ ይታወሳል። እርምጃ ከተወሰደባቸው የብልጽግናው ጥምር ጦር አባላት በተጨማሪም በርካታ የባዲን ፓራኮማንዶ አባላት እጃቸውን መስጠታቸው ይታወሳል። ለፋኖ እጃቸውን የሰጡ የባዲን ፓራኮማንዶ አባላት በፋኖ የተሐድሶ ማዕከላት ገብተው ስልጠና እየሰጣቸው መሆኑን መረብ ሚዲያ ዘግቧል። ፋኖን እናጠፋለን ብለው ከብልጽግናው ሰራዊት ጋር ወግነው በአማራ ህዝብ ላይ የሞት እልቂት ሲፈጽሙና ሲያስፈጽሙ የነበሩ የፓራኮማንዶ አባላቱ በዚህ ሰዓት የተሐድሶ ስልጠና እየተሰጣቸው ይገኛል። በስልጠናው መሃል አስተያየታቸውን የሰጡት የባዲን ፓራኮማንዶ አባላት እስካሁን በሄድንበት መንገድና በፈጸምነው ድርጊት እጅጉን እናፍራለን፣ እንጸጸታለንም ብለዋል። የባዲን ፓራኮማንዶ አባላቱ በንጉስ ሚካኤል አሊ ኮር የተሐድሶ ማዕከል የሚሰጣቸውን ስልጠና እንዳጠናቀቁ ወደ ማህበረሰቡ ይመለሳሉ ሲል የገለጸው መረብ ሚዲያ የአማራ ህዝብ ቀዳሚ ጠላት የሆነው የብልጽግናው ስርዓት አማራን በአማራ ለማስመታት የሚያደርገው ጥረት አካል የሆነውን ፕሮጀክት ለማሳካት የተሰማራችሁ የክልሉ የጸጥታ ኃይል አባላት በአስቸኳይ ከህዝባችሁ ጎን እንድትቆሙ በማለት የንጉስ ሚካኤል አሊ ኮር ጥሪ አቅርበዋል። ጥሪውን ተቀብለው ለሚመጡት ተገቢውን አቀባበል እንደሚያደርግ የገለጸው ንጉስ ሚካኤል አሊ ኮር ሆኖም ይህንን ጥሪ
ባለመቀበል ከጠላት ጎን የተሰለፉ ላይ የማያዳግም እርምጃ እንደሚወስድ አስጠንቅቋል። በሌላ የወሎ ቤት አማራ ቀጠና ዜናችን ከደቡብ ወሎ ዞን ዋና ከተማ ደሴ በስተምዕራብ በኩል ወግዲ ወረዳ ውስጥ ንጹሃን አማራዎች በብልጽግናው ሰራዊት በግፍ መገደላቸውን የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ አስታውቋል። ታኅሳስ 29 ቀን 2018 ዓ.ም የንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር የፋኖ ኃይል በሰነዘረበት ጥቃት በርካታ አባላቱን ያጣው የብልጽግናው ሰራዊት በወሰደው አጸፋው የበቀል ምላሽ ንጹሃን ላይ አሰቃቂ እርምጃ መውሰዱ ታውቋል። የብልጽግናውን ሰራዊት ጸረ ህዝብ እርምጃና ጭካኔ አስመልክቶ ምላሽ የሰጠው የአጼ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር በዚህ የጠላት ጭካኔ እርምጃ ውስጥ አስማማው የተባለ በወግዲ ከተማ ውስጥ ሳምቡሳና ቦምቦሊኖ በመጥበስ ይተዳደር የነበረ የሁለት ልጆች አባት በግፍ ተገድሏል። በተጨማሪም ወግዲ ሁለተኛ ደረጃ ትምህርት ቤት አለፍ ብሎ የአምላኬ ካብ የተባለ አካባቢ ላይ አረቡ አህመድ የሚባል ወጣትን የብልጽግና ታጣቂዎች በተመሳሳይ በግፍ ገድለውታል። ይህ የእስልምና አስተምሮት ደረሳ የነበረውን አረቡ አህመድን የገደሉት የጽንፈኛው መረጃ ነህ በማለት ነው። ሮቢት የሚባል አካባቢ በተመሳሳይ የደቡብ ወሎ ዞን ፓራ ኮማንዶች ሌሊት 10 ሰዓት ተነስቶ ከመካነ ሰላም ወደ ወግዲ ይጓዝ የነበረ ሲኖትራክ ላይ ተኩስ ከፍተው ረዳቱን ሲገድሉ ሹፌሩ ከባድ ቁስለኛ ሆኗል ሲል የብልጽግናው ሰራዊት የሚፈጽመውን የጦር ወንጀል ገልጾታል። በወረዳው ውስጥ ሰኮሩ ቀጠና ሼህ ያሲን የተባሉ ታዋቂ ሃይማኖት አባትና ሌሎች ደረሳዎች ከዚህ ቀደም መገደላቸውን ያስታወሰው የንጉስ ሚካኤል አሊ ኮር በአበየ ጉርባ ቀጠናም በገዛዛ አቦ መውጫ በኩል አንድ ቄስና ሌሎች ንጹሃን በግፍ መገደላቸውን አስታውቋል። ኮሩ በመጨረሻም በአማራ ህዝብ ላይ የዘር ፍጅት ወንጀል እየፈጸመ ያለው የብልጽግናው ስርዓት በየጊዜው የንጹሃን ደም እያፈሰሰ መሆኑን ዓለም አቀፉ ማህበረሰብ ጭምር ይገነዘብ ዘንድ በሚዲያ ዲፕሎማሲና አድቮኬሲው ዘርፍ ሁሉም የአማራ ልጅና ሀገር ወዳድ ኢትዮጵያውያን የሚችሉትን ያደርጉ ዘንድ ጥሪያችንን እናስተላልፋለን በማለት ጥሪ አቅርበዋል። በወለጋ ተጨማሪ ሰራዊት ተሰማራ። በአማራ ህዝብ ላይ የዘር ማጽዳት ዘመቻን ከገጠር እስከ ከተማ ከክልሉ ውጭ እስከ አማራ ክልል ድረስ የዘረጋው የብልጽግናው ስርዓት በወለጋ የሚገኘውን አማራን የማሳደድ ዘመቻውን አጠናክሮ ቀጥሎበታል። የጣና ቴሌቪዥን ምንጮች ከወለጋ ባደረሱ መረጃ እንዳስታወቁት መንግስት እየተከተለ ያለው የከፋፍል ምታ ስልትን ነው። በአሁኑ ሰዓት ቅድሚያ የሰጡት የምስራቅ ወለጋን ሲሆን ላለፉት 6 ወራት በተከታታይ የተጠናከረ ጥቃት እያካሄዱ ይገኛሉ በማለት አስተያየታቸውን ይጀምራሉ። ምንጫችን አክለውም ስርዓቱ የሚከተለው የከፋፍል ምታው ስልት የአማራ ተወላጆችን መጀመሪያ በዘር ግንዳቸው ከወሎ፣ ከጎንደር፣ ከጎጃምና ከሸዋ እያለ ይከፋፍልና ለመምታት ያመቻቻቸዋል። ቀጥሎ ሙስሊምና ክርስቲያን ብሎ ይከፋፍላቸዋል። ከዚያ ደግሞ የምዕራብ ወለጋ፣ የሆሩ ጉሩ፣ የምስራቅ ወለጋና የቄለም ወለጋ አማራዎች ብሎ ነጣጥሎ በማስቀመጥ በየተራ ዘመቻ እየከፈተ መምታት ይጀምራል ብለዋል። በዚህ መልኩ በታቀደው ስልት መሰረትም ካሳለፍነው ሰኔ መጨረሻ ጀምሮ በተከታታይ የተቀናጀ ጥቃት የተከፈተው በምስራቅ ወለጋ ዞን የአማራ ተወላጆች ላይ ሲሆን በዛሬው ዕለትም ተጨማሪ የብልጽግና ሰራዊት ከፍተኛ መሳሪያ ጭኖ ወደ ምስራቅ ወለጋ ዞን ጉቶ ጊዳ እና ሲቡ ስሬ ወረዳዎች መግባቱ ታውቋል። የብልጽግናው ሰራዊት ምዕራብ ዕዝን በሎጂስቲክ አመቻችነትና ሽፋን ሰጭነት በመጠቀም በአቶ ሽመልስ አብዲሳና በብልጽግናው ሊቀመንበር ልዩ ክትትል የሚደረግለት ገዳ ልዩ ኮማንዶ ሰራዊት፣ የክልሉ ሚልሻ፣ የኦነግ ሰራዊትና የክልሉ ልዩ ኃይል ወደ አካባቢው መግባታቸውን ምንጮቻችን አረጋግጠዋል። የጥንቃቄ መልእክቱን ለአካባቢው ማህበረሰብ እንዲደርስ ለጣና ቴሌቪዥን መረጃውን የሰጡ ምንጮቻችን በምስራቅ ወለጋ ዞን ጉቶ ጊዳና ሲቡ ስሬ ወረዳዎች ለሚኖሩ የአማራ ተወላጆች የጥንቃቄ መረጃው ሊደርሳቸው ይገባል ሲሉ አስተያየታቸውን ይጀምራሉ። ምንጮቻችን አክለውም የብልጽግና ሰራዊት የድሮን አሰሳን ጨምሮ በ5 አቅጣጫ ተጭኖ የገባው ከመከላከያ፣ ከክልሉ ልዩ ኃይል፣ ከገዳ ልዩ ኮማንዶ፣ ከሚልሻና ከሽምቅ ተዋጊ ኃይል በተጨማሪም የኦነግ ሸኔን ሰራዊት በማካተት ነው። ዓላማቸው ከፍተኛ እልቂት ማድረስ ስለሆነ ህዝብ ቅድመ ጥንቃቄ ሊያደርግ ይገባል ብለዋል። የብልጽግናው ስርዓት በኦሮሚያ ክልል የሚኖረውን የአማራን ህዝብ የከፈተበት የዘር ማጥፋት ዘመቻ ከመቼውም ጊዜ በላይ በከፍተኛ ፍጥነት እያስኬደው ሲሆን ባሩሴ፣ በጅማና በሐረርጌ ዞኖችም ተመሳሳዩን የጦር ወንጀል እየፈጸመ መሆኑን በተከታታይ መዘገባችን ይታወሳል። የመምህራንና የሐኪሞች ጥያቄ አገረሸም። ከወራት በፊት በብልጽግናው ስርዓት ላይ የበረታ ጥያቄ አቅርበው የነበሩት የኢትዮጵያ መምህራንና የጤና ባለሙያዎች ጥያቄያቸው ባለመመለሱ ለዳግም አመጽ እየተሰናዱ መሆኑን ገልጸዋል። በተለይ መምህራኑ ጥያቄያችን ቶሎ ምላሽ ካላገኘ ወደ ስራ ማቆም አድማ እናመራለን ብለዋል። ደሞዛችን ካቆመ ወራት ቢቆጠሩም እስካሁን መፍትሄ የሚሰጠን አላገኘንም ሲሉ በአማራ ክልል የተለያዩ አካባቢዎች የሚገኙ መምህራን የተናገሩ ሲሆን በደብረ ማርቆስ ከተማ 670 መምህራን መታፈናቸውም ታውቋል።
ታውቋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ በክልሉ በጦርነት ቀጠና ያሉ ትምህርት ቤቶች አገልግሎት ማቆማቸው ይታወቃል። በዚህ የተነሳ መማር ማስተማር ሂደቱ መቆሙ እየታወቀ የክልሉ ትምህርት ቢሮ ደሞዛችንን አግዶታል ሲሉ ቅሬታቸውን በማቅረብ የሚጀምሩት መምህራን በአሁኑ ሰዓት በርካታ መምህራን ከነቤተሰቦቻቸው ለከፋ ችግር እንደተጋለጡም ጨምረው ገልጸዋል። ባለፈው ህዳር ወር መጨረሻ ምስራቅ ጎጃም ዞን በመምህራን ደሞዝ ላይ የተጣለውን የእግድ ደብዳቤ አያይዘው ለጣና ቴሌቪዥን ቅሬታቸውን ያቀረቡት የመምህራን ተወካዮች እስካሁን ችግራቸው እንዳልተፈታም ተናግረዋል። በመምህራን ላይ የተጣለውን የደሞዝ እገዳ ይዘው ቅሬታቸውን ለክልሉ መምህራን ማህበር፣ ለብልጽግናው ስርዓት የሰብአዊ መብት ኮሚሽንና ለስርዓቱ እንባ ጠባቂ እንዳመለከቱ የገለጹት የመምህራኑ ተወካዮች የክልሉ መንግስት ይህንን ውሳኔ ያሳለፈብን የደሞዛችን በጀት ለጦርነት እየዋለው ስለመሆኑ አረጋግጠናል ብለዋል። ችግራችን ለማሳወቅ በሄድንባቸው የሰብአዊ መብት ተቋማት ሁሉ በታጠቁ ኃይሎች ከፍተኛ ወከባና ዛቻ ተፈጽሞብናል የሚሉት የመምህራን ተወካዮቹ በክልሉ በርካታ ትምህርት ቤቶች መዘጋታቸውንና በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ መሆናቸውን መንግስት በራሱ አንደበት የገለጸው ነው። እኛ መምህራኑ ሆን ብለን ስራ አላቆምንም። በዚህ ወቅት የእኛን ደሞዝ የከለከለበትን ምክንያት በደብዳቤው ሲገልጽ ግን በስራ ገበታ አትገኙም በሚል ነው። ስራ ቦታችን ያልተገኘ ነው በራሱ በመንግስት ችግር እንጂ በራሳችን ድክመት ወይም ቸልተኝነት እንዳልሆነ ይታወቃል ብለዋል። በሁሉም አካባቢዎች ትምህርት ቤቶች የተዘጉበት እየተካሄደ ባለው ደም አፋሳሽ ጦርነት ምክንያትና መንግስት ትምህርት ቤቶች እንዲከፈቱ አስቻይ ሁኔታ ባለመፈጠሩ ነው የሚሉት ቅሬታ አቅራቢዎቹ በመምህራኑ ላይ የተጣለው የደሞዝ እግድ የዘር ማጥፋት ጦርነቱን ለማስቀጠል ታስቦ እንደሆነ የግምገማ ግኝታቸውን ይናገራሉ። ጣና ቴሌቪዥን ያነጋገራቸው አንድ የመምህራን ማህበር ቡድን መሪ ለጣቢያችን የዝግጅት ክፍል እንደገለጹት በክልሉ የተቀሰቀሰውን ጦርነት ተከትሎ ለሁለት ዓመት ምንም አይነት ትምህርት ያልተሰጠባቸው አካባቢዎች አሉ። የመምህራን ደሞዝ እግዱ ግን ከሞላ ጎደል ትምህርት በሚሰጥባቸው አካባቢዎችም ተግባራዊ የሚደረግ ነው ሲሉ ተናግረዋል። ደሞዛቸው በመታገዱ ለሁለት ወራት ከነቤተሰባቸው በከፋ ችግር ውስጥ እያሳለፉ እንደሆነ የገለጹት መምህራኑ እስካሁን ያቀረብነው ሰላማዊ ጥያቄ ምላሽ ባለማግኘቱ ፍትሃዊ ጥያቄያችንን ወደ አመጽ ሊሸጋገር ይችላል ብለዋል። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ከወራት በፊት አንስተውት የነበረውን ጥያቄ ብልጽግናው መንግስት ሊመልስላቸው ባለመቻሉ አሁንም ለሌላ ዙር አመጽ እየተዘጋጁ መሆኑ ታውቋል። ከወራት በፊት የጤና ባለሙያዎችና መምህራን በመናበብ ያስነሱትን ተቃውሞ ተከትሎ የብልጽግናው ስርዓት በከፍተኛ ድንጋጤ ውስጥ መግባቱ የሚታወስ ሲሆን በወቅቱም ለተነሱት ጥያቄዎች ፈጣን ምላሽ እንደሚሰጥ ቃል ገብቶ ነበር አድመውን ያስቆመው። ሆኖም የተገባው ቃል አሁንም ተፈጻሚ ያለመሆኑን የሚናገሩት የጤና ባለሙያዎቹ ወደፊት በጉዳዩ ዙሪያ የራሳቸውን ውሳኔ ለማሳለፍ እያሰቡበት መሆኑን ገልጸዋል። ክቡራትና ክቡራን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።